ዛሬ የመዳን ቀን ነው በሚል ርዕስ እንማማራለን። እስኪ በሉ ዛሬ በሉ የመዳን ቀን ነው። ሁለተኛ በሉ ዛሬ የመዳን ቀን ነው። ሶስተኛ ዛሬ የመዳን ቀን። ሀገር የምትድነው በመምህር መብዛት ነው። ሀገር የምትጠፋውን በመምህር መብዛት ነው። ምን ማለት ነው? ተመልከቱ። ከእናንተ መካከል ብዙዎች መምህራን አይሁኑ ብሏል። ተመልከቱ። ብዙዎች መምህራን አይሁኑ። ተመልከቱ። በመምህር ብዛት ሀገር ይጠፋ ስላችሁ ሁሉም መምህር ሲሆን ነው። ወጣቱም መምህር ሲሆን፣ ሕፃናቱም መምህር ሲሆን፣ ሴቱም ጠቃሽ ሲሆን፣ ወንዱም ጠቃሽ ሲሆን በዚህ ሀገር ይጠፋል። ግራ ሲመጣ ግራ መዝመም፣ ቀኝ ሲመጣ ቀኝ መዝመም። እንዲህ አለ አትሁኑ። እውነት አንድ ነው። ራስ አንድ ነው። አንገትም አንድ ነው። አካልም አንድ ነው። ብዙ ራስ የለም። ብዙ እጅ ብዙ ጣት አለ እንጂ ብዙ ራስ የለም። ብዙ አምላክ የለም። ብዙ ሁለት እግር ሁለት ኩላሊት ሊኖር ይችላል። ሁለት አንገት የለም። አንድ ሃይማኖት ነው ያለው። አንድ ቤተ ክርስቲያን ነው ያለው። ሁሉም እውነት የለም። አንዱ ስገዱ አንዱ አትስገዱ ብሎ ሁለቱም እውነት ሊሆን አይችልም። እውነት አንድ የሆነው እግዚአብሔር አንድ ስለሆነ ነው። እስመ ኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ፣ ከአባቴ በሕልውና የመከርኩትን በሕልውና ያየሁትን ሁሉ ነግሬያችኋለሁ። ምስጢረ አብ ወልድ ወመንፈስ ቅዱስ ገልጬላችኋለሁና ምስጢር የሚነገር ለባሪያ አይደለም ለወዳጅ ነው፣ ለታመነ ወዳጅ ነው። እናንተ እንግዲህ ወዳጆቼ እንጂ ባሮች አይደላችሁም። በቸርነቱ ኃጢአታችን ይቅር ብሎ ሳይገባን በቅዱስ ቦታው የጠራን ለዚህም ቀን ያደረሰን መጋቢ ዓለማት ፈጣሪ ዓለማት ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። እግዚአብሔር እንደፈቀደ ከኔ ጋር ጥቂት ጊዜ እንቆያለን። በኋላ የኔታ እኔ ያጎደልኩትን ሞልተው ያጠመምኩትን አቅንተው ሁላችንንም በአንድነት ያስተምሩናል ማለት ነው። እኔ ለተወሰነ ደቂቃ ለመታዘዝ ያክል ከኔ ጋር ትንሽ እንማማራለን ማለት ነው። ወናሁ ዮም ዕለተ አድኅኖት፣ ዛሬ የመዳን ቀን ነው በሚል ርዕስ እንማማራለን። እስኪ በሉ ዛሬ በሉ የመዳን ቀን ነው። ሁለተኛ በሉ ዛሬ የመዳን ቀን ነው። ሶስተኛ ዛሬ የመዳን ቀን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ነው። የላከላቸው ለቆሮንቶስ ሰዎች ነው። ይሄ መልእክት የተላከው ስለ ሁለት ነገር በቅዱስ ጳውሎስ የተላከላቸው መልእክት ነው። አንደኛው የተላከበት ምክንያት የሚያስተካክሉት ስለነበራቸው ነው። ሁለተኛው ደግሞ ለምስጋና የተጻፈላቸው መልእክት ነው። የሚያስተካክሉት የነበረው ቢጽ ሐሳውያን የሚባሉ ሐሰተኛ ወንድሞች ማለት ነው። ቢጽ ሐሳውያን ማለት ሐሰተኛ ወንድሞች የሚባሉ ሐሰተኛ ክርስቲያን የሚመስሉ ግን ክርስቲያን ያይደሉ፣ አይሁዳዊነትን ከክርስትና ጋር የሚቀላቅሉ፣ የክርስቶስን መስዋዕትም እንቀበላለን የኦሪትን መስዋዕትም እናስቀጥላለን የሚሉ፣ ወንጌልን ከኦሪት የሚያሳንሱ፣ በልብስ በስም ከክርስቲያኖች ጋር የተመሰሉ በግብር ግን አይሁዳውያን የሆኑ ነበሩና እነዚያን ተቀብለው እኩል አክብረዋቸው ክብር ሰጥተዋቸው ይኖሩ ስለነበር እነዚህን ተለያቸው። ሁሉም ነገር ሁሉም ሰው እውነት አይሆንም። ክርስቲያን ክርስቲያንነቱ የሚለካው እውነትን ከሐሰት የሚለይበት አእምሮ ነው ሲኖረው ነው። ሰው ከእንስሳት ተለይቶ ክቡር ፍጡር የሚያሰኘው በአዋቂነቱ ነው። አዋቂነት ማለት ደግሞ የተጻፈን ነገር ሁሉ ሸምድዶ የያዘ ሰው ማለት አይደለም። በዓለም ብዙ ጽሑፎች አሉ። 3 አይነት መጻሕፍት አሉ ብለው አበው እንዳስተማሩ ምኑናት መጻሕፍት፣ ርኩሳት መጻሕፍትና ቅዱሳት መጻሕፍት።
የተቀደሱ መጻሕፍት አሉ፣ የረከሱ መጻሕፍት አሉ፣ የተናቁ መጻሕፍት አሉ። የተናቁ መጻሕፍት የሚባሉት ተራ ዕውቀት የሆኑ ለነፍስ ረህብ ጥቅም የማይሰጡ ዕውቀቶች ናቸው፣ ለእንጀራ ብቻ የሚሆኑት። የረከሱ መጻሕፍት የሚባሉት ደግሞ ኃጢአትንና ጥንቆላን የያዙ መጻሕፍት ናቸው። የተቀደሱ መጻሕፍት የሚባሉት እግዚአብሔር ወዶ ያጻፋቸው፣ በሰው ፈቃድ ያልተጻፉ፣ ሥጋና ደም የሌለባቸው፣ የእሱ ወዳጆች እንደሱ ፈቃድ አድረው አካለ ሥጋቸውን ለአካለ ነፍስ፣ አካለ ነፍሳቸውን ለፈቃደ እግዚአብሔር አስገዝተው በሀብተ መንፈስ ቅዱስ ተቃኝተው የጻፏቸው እስትንፋሰ እግዚአብሔር የሆኑት እነዚህ ቅዱሳት መጻሕፍት ይባላሉ። ስለዚህ አንድ ሰው አወቀ የሚባለው ከነዚህ ሁሉ የሚረባውን የሚጠቅመውን ቅዱሳት መጻሕፍትን ያወቀ እንደሆነ ሰው አወቀ ይባላል። በዚያ ዕውቀቱ ደግሞ ሰውነቱን ወልውሎ አጥርቶ ሰንግሎ ለእግዚአብሔር ለመመቸት ሲበቃ ያ ሰው አወቀ ይባላል። መኖር ማለት ለእግዚአብሔር መመቸት ነው ይላል ቅዱስ እንጦንስ። መኖር ማለት ለእግዚአብሔር መመቸት ነው። ውሎ ያደረ ሁሉ ኖረ አይባልም። ዘመን የተቆጠረለት ሁሉ፣ እድሜ የተቆጠረለት ሰው ሁሉ ኖረ አይባልም። ኖረ የሚባለው ለእግዚአብሔር የተመቸ ሰው ለእግዚአብሔር በመመቸቱ ነው። ሰው ተፈጥሮውን ለይቶ ማወቅ አለበት። ተፈጥሮው የሰው ልጅ እንስሳት፣ አራዊት ተጎንብሰው ሲሄዱ ሰው ቀና ብሎ የተፈጠረ የዘላለማዊ ሕይወት ስላለው የሰማይ ሀገር ስላለው ነው። የማያልፍ የሰው ልጅ ለማያልፈው ሕይወቱ የማያልፍ ስራ ሰርቶ ሲያልፍ ይህ ሰው እየኖረ ነው ይባላል ማለት ነው። ስለዚህ ሁሉም ሰው ሰው ስላልሆነ ሰውን ከሰው ለይቶ ማወቅ የክርስቲያን ፋንታ ነው ማለት ነው። ሰይጣን በማይመች ጽድቅ ሁላችንን ያታልለናል። ከጽድቁ አንዱ የቤተ ክርስቲያን አታላይ የሆኑ ሰዎችን እንዲህ ያሉ አታላይ ሰዎች አሉ ሲባል እኛ ማንነንና የምንነቅፍ በሚል በማይጠቅም ጻድቅነት ሁላችንም አስሮ ይዝናል። ፍርዱን ለእግዚአብሔር እንተው፣ በሰው አንፍረድ ባካችሁ ይባል። በሰው አንፍረድ የሚባለው ሰው በግል በወደቀበት ኃጢአቱ የእሱን ስም እያነሳን ማብጠልጠል አይገባም ማለት ነው እንጂ የቤተ ክርስቲያን ሕግ ሲሻር እኔ ማነኝና የምነቅፍ ማለት ክርስቲያንነት አይደለም። የቤተ ክርስቲያንን ሕግ ለመጠበቅ ሁሉም ክርስቲያን ብቁ ነው፣ የበቃ ነው። ተቀድሶ ኃጢአትን መለየት ደግሞ ለበቁ ቅዱሳን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ በእርግጥ ንጹሕ ነው፣ ለትሕትና ነው እንዲያ የሚለው። በኃጢአት ከሆነ እኔ የኃጢአት ክምር በላይ ላይ የተሸከምኩ ነኝ። መናፍቃንን ለመንቀፍ ግን ጻድቅ መሆን አይጠበቅብኝም፣ ሃይማኖተኛ መሆን ነው የሚጠበቅብኝ። ቤተ ክርስቲያንን የምጠብቃት በሃይማኖቴ ነው። ሃይማኖቴን የሚነኩ ከመጡ እነሱን በሃይማኖተኛነት የጠብቃለሁ፣ ጻድቅ እስከሆን እያልኩኝ አልጠብቅም ብሏል። ስለዚህ ሃይማኖታዊ ዕውቀት ያስፈልገናል። አባ አጋቶን የተባለ የቤተ ክርስቲያን አባት ፍጹም ትሑትና ቅዱስ ነበርና ሰዎች ተሰብስበው ሄደው እስኪ ትዕግስቱን እንፈትነው የበቃ መነኩሴ መሆኑን እንየው ብለው ሄደው ምንም የማይረባ ስራ የሚሰራው አጋቶን አንተ ነህ አሉት። አዎን። ዘማዊው አጋቶን አንተ ነህ? አዎ። ምንም ስራ የሌለው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም አለ። ሁሉን አዎን አልክ፣ መናፍቁ ስትንልህ ለምን ዝም አልክ? ያኛው የግል ኃጢአቴ ነው፣ ይሄ ግን ሃይማኖቴ ነው፣ በሃይማኖቴ ዝም አልልም ብሏል። ስለዚህ አሁን እኛ ስላልገባን እኛ ኃጢአተኞች ስለሆን ሰዎችን ለመተቸት አልበቃንምና ዝም እንበል ማለት ስህተት ነው። ክርስቲያኖች ትምህርታችሁን ተምራችሁ ቤተ ክርስቲያንን መጠበቅ ይገባል። ቀበሮን ከበግ ለይተን ማወቅ አለብን። የበግ ለግምድ የለበሰ ተኩላ ሁሉ ታቀቡኬ ማሳውያን እለ ይመጽኡ ባልባሳ በግ ወንተ ውስቶ ሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ተኩላዎች ተጠንቀቁ። ውስጣቸው ተኩላ ላያቸው በግ። የበግ ለምድ የተባለ ምንድን ነው? በግ የተባለ ኢየሱስ ክርስቶስ ነው ወይም ምእመናን ናቸው። የበግ ለምድ የተባለ ደግሞ ጥቅስ ነው። ማቴዎስ ይህን ያህል፣ ሉቃስ ይህን ያህል እያሉ
የጥቅስ ነጎድጓድ እያንጎደጎዱ በውስጡ ምስጢር የሌለባቸው ሀብተ እግዚአብሔር የማይገኝበት ለድነተ እግዚአብሔር የማያበቃ ራሳቸውንና ሕዝቡን ከማመስገን በቀር ለሕዝቡ ድነት የማይጠቅም ትምህርት የሚያስተምሩ ከመምህራን ጋር ተቀላቅለው መምህራንን የሚያሳብሉ በነቢያት ስም መጥተው ነቢያትን የሚያሳብሉ የሐዋርያነት ስም ያላቸው ሐዋርያትን የሚያሳብሉ በመነኮሳት በባይታውያን ስም በካህናት በዲያቆናት ስም መጥተው እነዚህን ሁሉ የሚያሳብሉ ሐሰተኞችን ለመለየት የሚያስፈልገው ሰው መሆንና ክርስቲያን መሆን ነው እንጂ ቅዱስ መሆን አይደለም የሚያስፈልገው። ቅዱስ መሆን ሳይሆን ክርስቲያንና የሚያስፈልገን አዋቂ መሆን ነው። መማር ይገባናል። እኔ ኃጢአተኛ ነኝ እሳቸው ተገልጦላቸው እንደሆነ ምን አውቃለሁ እያል ቤተ ክርስቲያን ስትሰደፍ ማንም ገቶ ሲያተራምሳት ዝም ብለን ማየት የለብንም። እና የቆሮንቶስ ሰዎች ያስቀድሳሉ፣ ይጾማሉ፣ አስራት ያወጣሉ፣ ይጸልያሉ። በጣም የተመሰገኑ ክርስቲያኖች ሆነው ነበረ። ችግራቸው ምንድን ነው? ጳውሎስንም ያከብራሉ፣ ሐሰተኛ ጳውሎስም ሲመጣ ይቀበላሉ። ኧረ እኛ ምን እናውቃለን እግዚአብሔር ይመርምረው እያሉ መናፍቁን መምህር ሁሉ በመምህርነት ማዕረግ አክብረውት ይኖራሉ ማለት ነው። ይሄ ነው ነውር ማለት። የክርስቲያኖች ስህተት የሚባለው ውድቀት ማለት ክርስቲያን ጠፋ የሚባለው ይሄ ነው በእውነቱ። አይ እኛ እንዲህ አልተማርንም፣ መምህሮቻችን እንዲህ አልተማርንም። ቅዱስ ጳውሎስ ይላል ርቱ ትታገሱነ፣ ልትታገሱን ይገባል። ለቆሮንቶስ ሰዎች ሲላቸው እኛ ብንዘገይባችሁ እንኳን ሐሰተኛ መምህራን ሲያስተምሯችሁ አይ ቆይ መምህሮቻችን ይምጡ በሉ፣ እነሱን ነው የምንጠይቅ፣ ቆይ መምህሮቻችን ይምጡ በሉ እንጂ ያገኛችሁትን ትምህርት አትቀበሉ። እስኪ ሁላችሁም ቆይ መምህሮቻችን ይምጡ በሉ። ቆይ መምህሮቻችን ምን ይበሉ? ይምጡ። ቅዱስ ቄርሎስ ንስጥሮስን ሲከራከል ለይምጻኬ ብፁዕ ጳውሎስ ማእከሌነ፣ ንዑድ ክቡር ጳውሎስ እስኪ በመካከላችን መጥቶ ይፍረድ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስን ጠቅሶ ቅዱስ ቄርሎስ ንዑድ ክቡር ጳውሎስ በመካከላችን መጥቶ ይፍረድ ንስጥሮስን ሲፋረደው። መምህር ቢታጣ እንኳን መምህር እስኪመጣ ይቆያል እንጂ ያገኙትን መምህር ሁሉ እየጠጡ መሄድ አይገባም። ልጅን ልጅ የሚያሰኘው የእናቱን ጡት ለይቶ በመጥባቱ ነው። ከጥጆች እንኳን ያነሰ መሆን የለብንም። ጥጆች 20 ነው 50 100 200 ጥጆችን ፈታችሁ 200 ላሞችን አንድ ላይ አቆማችሁ ብትለቋቸው ማንኛውም ጥጃ ሳያሳስት የራሱን እናት ጡት ብቻ ነው የሚጠባው። ማንኛውም ጥጃ። ሰው ከእንስሳት አንሷል። የሚሰማውን ሁሉ ያምናል። የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል ይላል። ፈጥኖ ይቀበላል፣ ፈጥኖ ይክዳል። አይመረምርም፣ አያስተውልም። ሚዛናዊ አእምሮ እንዲኖረን ሁልጊዜ መማር ይገባናል። እና የቅዱስ አሁን በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተፈተነች ያለችው ይሄ ነው። አንዱ ሀገር የምትድነው በመምህር መብዛት ነው። ሀገር የምትጠፋውን በመምህር መብዛት ነው። ምን ማለት ነው? ተመልከቱ። ከእናንተ መካከል ብዙዎች መምህራን አይሁኑ ብሏል። ተመልከቱ። ብዙዎች መምህራን አይሁኑ። ተመልከቱ። በመምህር ብዛት ሀገር ይጠፋ ስላችሁ ሁሉም መምህር ሲሆን ነው። ወጣቱም መምህር ሲሆን፣ ሕፃናቱም መምህር ሲሆን፣ ሴቱም ጠቃሽ ሲሆን፣ ወንዱም ጠቃሽ ሲሆን በዚህ ሀገር ይጠፋል። መምህር ሳይደመጥ ሲቀር ሰው የራሱ መምህር ሲሆን የየራሱን መምህር እያበጀ የየራሱ መምህር ለስሜቱ የሚመቸውን በመጨረሻው ዘመን ሰዎች ምን ይሆናሉ የሚለውን ቅዱስ ጳውሎስ ሲናገር የእውነት ትምህርት ጆሮአቸውን እያሳከካቸው ለተረት ጆሮአቸውን እየከፈቱ ይሄዳሉ ይላል። አይሰሙም፣ እውነትን አይሰሙም። ለስሜታቸው የሚመቻቸውን መምህር እየመረጡ ያንን እየተከተሉ ይነጉዳሉ። ቅዱስ ጳውሎስ ሲል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ሲናገር ነው። ወዘንተ ባይቱ አይምር፣ ይሄንን እወቅ፣ ከመበዳሃሪ መዋይል ይመጻ ዓመታት እኩያት፣ ክፉ ዘመናት፣ ክፉ ወራት፣ ክፉ ዓመታት ይመጣሉ። ልጄ ጢሞቴዎስ ይሄን እወቅ። ሰብእሰ ይከውኑ መፍቀሪያነ ርእሶሙ ወንዋይ፣ ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። ራሳቸውን ከወንድማቸው ከእህታቸው አስበልጠው አይደለም የሚወዱት፣ ከእግዚአብሔር አስበልጠው ራሳቸውን ይወዳሉ። ሰዎች ከእግዚአብሔር አስበልጠው ከእግዚአብሔር ሕግ ይልቅ ለራሳቸው ክብር ይሰጣሉ።
ገንዘብን በእግዚአብሔር ተክተው ይከተሉታል። ውፁአን እምጽድቅ ከጽድቅ የወጡ ጸላእያነ ሰናይ መልካሙን የሚጠሉ ዝሉፋን የተሰደቡ እለ አልቦሙ አኮቴት ምስጋና የሚገባውን የማያመሰግኑ የማይመሰገነውን የሚያመሰግኑ ራሳቸውን እያመሰገኑ እግዚአብሔር ያመሰገናቸውን ደግሞ የሚነቅፉ በመጨረሻው ዘመን አለ ሰዎች ምስጋና የሌላቸው ይሆናሉ። እግዚአብሔርንም አያመሰግኑም፣ ሰውንም አያመሰግኑም። ቅዱስ ዮሐንስ አፈወርቄን ሲተረጉም ገንዘብ ለሚወድ ሰው ገንዘብን እንደ ዝናብ ብታዘንብለት እንኳን ልቡ አይሞላም ይላል። ምስጋና የለውም፣ እግዚአብሔርን አያመሰግንም፣ በቃኝ አይልም። እግዚአብሔር ያደረገለትን ሳይቆጥር ያላደረገለትን እየቆጠረ ያማርራል ማለት ነው። እንዲህ የሚያደርግ ትውልድ ይፈጠራል። የአምልኮ መልክ ያላቸው ነገር ግን ምን የለም ሃይማኖትና ጽድቅ በውስጣቸው የሌለባቸው ከእውነት የራቁ ዘመዶቻቸውን የሚያሰድቡ ተረት የሚመቻቸው ትምህርት የሚያሳክካቸው ይመጣሉ ብሏል። እንዲህ ያለ መምህር የማይለይ ስለዚህ ሁላችሁም መምህር አትሁኑ ብሏል። ያዕቆብ በመልእክቱ ሲናገር ሁላችሁም መምህር አትሁኑ እስመ ቅርቡ ሙስናነ በዲበ አንቀጽ ጥፋታችን በደጅ እንደቀረበ ታውቃላችሁና ሁላችን እንደምንሳሳት ታውቃላችሁና ብሎ ይነገራል። እና የቆሮንቶስ ሰዎች እውነትን ከሐሰት ሳይለዩ ጳውሎስ ሲመጣ ጳውሎስን ማድነቅ፣ ቅዱስ ጳውሎስ ሲመጣ ሌላም ሲመጣ ያማረግ፣ ግራ ሲመጣ ግራ መዝመም፣ ቀኝ ሲመጣ ቀኝ መዝመም። እንዲህ አለ አትሁኑ። እውነት አንድ ነው፣ ራስ አንድ ነው፣ አንገትም አንድ ነው፣ አካልም አንድ ነው። ብዙ ራስ የለም። ብዙ እጅ ብዙ ጣት አለ እንጂ ብዙ ራስ የለም። ብዙ አምላክ የለም። ብዙ ሁለት እግር ሁለት ኩላሊት ሊኖር ይችላል። ሁለት አንገት የለም። አንድ ሃይማኖት ነው ያለው። አንድ ቤተ ክርስቲያን ነው ያለው። ሁሉም እውነት የለም። አንዱ ስገዱ አንዱ አትስገዱ ብሎ ሁለቱም እውነት ሊሆን አይችልም። እውነት አንድ የሆነው እግዚአብሔር አንድ ስለሆነ ነው። የእውነት አምላክ አንድ ስለሆነ አይ እኔ ሁሉንም አልነቅፍም፣ እንዲያው መካከለኛ በዚህ ዘመን ዝም ማለት ይሻላል እንጂ ሁሉንም አልነቅፍም። ጥሩ ጥሩ ሲናገሩ ያንም እሰማለሁ ያንም እሰማለሁ። እንደዚህ ያለ ነገር የለም። ጸቃው እንዴ እነገን የምን አድርገው ነው የምትነቅፏቸው? ትምህርታቸው ስብከታቸው እኮ ጥሩ ነው። ንስሐ ግቡ ነው ያሉ፣ ቁረቡ ነው ያሉ፣ የእግዚአብሔርን ስም ነው የሚጠሩ ይላል። ሞኙ ሌላውን የሚንዱትን የቤተ ክርስቲያን ስርዓት አያይም። ሰሎሞን ምን አለ? ጸቃው ይውህዝም ከናፍረ ዘማ ከዘማዊት ከንፈር ማር ይንጠበጠባል። ከዘማዊት ከንፈር ማር ይንጠበጠባል ማለት በጨዋታዋ ታሳስተዋለች ማለት ነው። እንደ ማር የሚያጣፍጥ ጨዋታ እያጫወተች ክብሩን ታስጥለዋለች ማለቱ ነው። ፍቅር አለዘማ እስከ ሀቲ ህብስት የዘማዊት ፍቅር መጽሐፈ ምሳሌ ምዕራፍ 5 ላይ አንድ እንጀራ አያስፈጽምም አለ። አንድ እንጀራ እስከ ማሳጣት ያደርሳል። እሷ ጋር እግሩን ዘርግቶ እያወጋ ስራ ስለሚፈታ የዕለት እንጀራ እስከሚያጣ ድረስ ይደርሳል። አንድም ህብስተ ሕይወት ክርስቶስን እስከ መካድ እስከ ማሳጣት ያደርሳል። ክርስቶስን እስከ መስቀል ያደርሳል። እንዲህ ያለ ነገር ሰው የሚሆነው አይምሮውን በማጣት ነው። አዲያ ምንድን ነው? ዘማዊት የተባለች ግን ምን ትመስላችኋለች? ዘማዊት የተባለ መናፍቅና አስመሳይ ሰባኪ ነው። አስመሳይ ሰባኪ ዘማዊ ነው። ዝሙት የሚባል ከሴት ጋር ከወንድ ጋር የሚሰራ ስራ ብቻ አይደለም። የሃይማኖት ዝሙት አለ፣ የትምህርት ዝሙት አለ። ዘማዊት ነገሩ አንድ ሲሆን፣ ዘማዊ ወንድም ነገሩ አንድ ሲሆን፣ ሴት ቢለዋውጡለት እንደሚወደው ወንድ ቢለዋውጡት እንዲወድለው፣ ዘማዊ ትውልድም ትምህርቱ አንድ ሲሆን መምህር መለዋወጥ ይወዳል ይላል። ትምህርቱ አንድ ሲሆን መምህር ቢለዋውጡለት ይወዳል። ስለዚህ ከቃሉ ጋር ናችሁ። ሴት እየተሳደብኩ እንዳይመስላችሁ እሺ። እንደዚህ አይደለም። ሴትማ እመቤታችንም ሴት ናት እያልኩኝ ያለው ዘማዊት ነው። ዘማዊቱን ነው እንጂ ያልኩኝ ሴት ነው ያልኩኝ አላልኩም። አይደለም ሴት ብያለሁ አላልኩም። ዘማዊት ነው ያልኩኝ። ተው እንጂ አስተውላችሁ ነው ማዳመጥ። ወንድ አይደለም ያልኩት ዘማዊ ነው ያልኩኝ ማለት ነው። አያችሁ፣ እንደ ሕፃናት መርጣችሁ አትስሙ። ሕፃናት መርጠው ነው የሚሰሙ። መርጦ መስማት ማለት መሰላችሁ? ስንት ወግ ሲወጋ ቆይቶ ከረሚላ ገዛልሃለሁ ከተባለ ይህም ብቻ ነው የሚሰማ። ሌላውን ውግር አገራችን ልታድግ ነው ምናምን ቢባል አይሰማም ሕፃን ማለት ነው።
የሚሰማው ራሱ የሚፈልገውን ብቻ ነው። ስለዚህ መርጣችሁ አታዳምጡ። እና ዘማዊ እንዲያውም ሴት ብቻ አይደለም እኮ የሚዘሙት፣ ወንድ አያመነዝርም እንዴ? ያመነዝራል። እንዲያውም አንድ ነገር ልንገራችሁ። አንድ ሰውዬ ሚስት አለው፣ ደግሞ ሌላ ሴት ደግሞ በሌላ ግብር ይመኝና እባክሽን ፈቃዴን ፈጽሚልኝ ይላታል። እምቢ ትለዋለች። ተው እግዚአብሔር ይፈርድብናል ትለዋለች። እምቢ ትለዋለች። ሲያስቸግራት በል በዚህ ቀና አለችው። በዚህ ቀና አለችና 12 ማሰሮ ምስር ቀቅላ ቆየችው። 12 እንስራ ማለት ነው። 12 ማሰሮ ቀቅላ ቆየችው። ኋላ በይ መጥቻለሁ እንግዲህ ፈቃዳችንን እንፈጽም ሲላት ቆይ ፊት ምሳ እንብላ አለችው። ምሳ እንብላ ስትለው እሺ ብሎ አንዱ ከአንዱ ማሰሮ ጥቂት ምስር ወጣና ቀመሱና ከዚያ ተመልከቱ ደግሞ ቆይ ሆዱ ሳይሞላ ደግሞ አንሺ ብላ ሰራተኛይቱን ደግሞ እዚያኛው አውጡ መቅመስ ደግሞ ሳይጠግብ እዚያኛው ማሰሮ ደግሞ አምጡ። ምን ዝም ብላችሁ የመጀመሪያውን አንበላም? ያው ምስር ወይ ሌላ ነገር አታመጡ። 12ቱ ሁሉ ያው ምስር እስቲ ያው ምስር በሉ። ከዚያ ምን አለ መሰላችሁ? አይ ከማሁ ተፈጥሮ ተለኩላ አንስት፣ እንደዚሁ ሁሉ የሁሉም ሴት ተፈጥሮ እኮ አንድ ነው። ሞኙ ሚስትን ጥለ ለምን መጣህ? እዚያም ያለው ምስር እዚህም ያለው ምስር ነው። ስለዚህ ሁላችንም ሴቶች ነን፣ ለምን ክብርን ትጥላለህ ብላ እንዲህ አድርጋ አስረድታ ለንስሐ አብቅተዋለች ማለት ነው። ስለዚህ ዘማዊ ሲባል ሴት ብቻ ወንድ ብቻ አድርጋችሁ አትፍረዱ። አሁን ተግባብተናል አይደል? እሺ፣ እግዚአብሔር እንዲገባን ያደርግልን ማለት ነው። ስለዚህ ምን ማለት ነው? ከዘማዊት ከንፈር ማር ይንጠበጠባል ያለ ዘማዊ የተባለ መናፍቅ አስመሳይ መምህር ነው ብያቸዋለሁ። ማር ይንጠበጠባል ማለት ነው። ማር ይንጠበጠባል ማለት የሚጣፍጥ ስብከት አለው አንደበቱ ላይ ማለት ነው። አንደበቱ ላይ የሚጣፍጥ ነገር ይናገራል። እግዚአብሔር አምላካችን ጭንቀታችሁን ያስወግድላችሁ፣ እንዲህ አድርግላችሁ፣ የተቆረጠውን ይቀጥላላችሁ፣ የጎደለ ይሙላላችሁ፣ እግዚአብሔር ቸር ነው፣ አትጨናነቁ ሲባል ኧረ መምህር ገሌ ነው እንጂ እንዲሁ አያካብዱም ይላል ወጣቱ። አያካብዱም፣ አያጋንኑም። እነዚህ ማታ አውራዎች አሉ። ሌሎቹ ዝም ብለው ልጠፉ ነው እግዚአብሔር ይፈርድባችኋል የሚሉ እኔ የሚመቹኝ እገሌ ናቸው ይላል ሰው ማለት ነው። ሞኝ አይደለ? በዚያው እያታለለ በሬን በጨው እያታለሉ እንደሚያርዱት በሚጣፍጥ ንግግራቸው እያታለሉ የቤተ ክርስቲያን ስርዓት የሚንዱ ሰባኪዎች አሉ። ይህንን ነው ማስተዋል የሚገባችሁ። እግዚአብሔር አስተዋይ ልቡና ይስጠን። ስለዚህ ተመልከቱ፣ የክርስቶስን ስም የጠራ ሁሉ፣ የመድኃኔዓለምን መስቀል የያዘ ሁሉ፣ ጭራ ቆብ ጭራ ቀሚስ ያደረገ ሁሉ፣ ካባ የደረበ ሁሉ መምህር አይደለም። በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝም። በኃጢአት ከሆነ ግን አሁን አንተ ማን ሆነህ ነው ሐሰተኞችን ለይታችሁ ሐሰተኛ ባይታውያንን፣ ሐሰተኛ መነኮሳትን፣ ሐሰተኛ መምህራንን፣ ሐሰተኛ ካህናትን፣ ሰባኪዎችን ለዩ የምትለን አንተ ምን ሆነህ ነው ብትሉኝ፣ እኔ በሃይማኖቴ ነውር የለብኝም። በሥርዓተ ቤተ ክርስቲያን ልጠየቅ፣ በኃጢአቴ አዋጥ ነኝ። እኔም በግል ኃጢአታቸው አልነቀፍኳቸውም። አስተውላችሁ ያዙልኝ ማለት የግል ኃጢአቱን ሁሉም ሰው ይወድቃል፣ ይነሳል፣ ንስሐ ይግባበት። ግን ለሕዝብ አብነት እየሆነ ክፋት የሚያስጥስ ሥርዓተ ቤተ ክርስቲያንን የሚጥስ የመነኮሳትን ሥርዓት የሚያሰድብ ያለ ቅዱሳን አበው መንገድ የሚመጣ ካለ በበር የማይገባ ሌባ ነው። እስኪ በሉ በበር የማይገባ በሉ። ምንድን ነው እሱ? ሌባ ነው። ሥርዓት በር አለው፣ አጥር አላት ይቺ ቤተ ክርስቲያን። ምንኩስናው ሥርዓት አለው፣ ቤትውናው ሥርዓት አለው፣ ቅስናው ሥርዓት አለው፣ ስብከቱ ሥርዓት አለው። ያለ ሥርዓት የቤተ ክርስቲያን ሰሪ መሪ ሕዝብ ሊጠፋ ሲል የየግሉን መምሪያ ያበጃል ብያቸዋለሁ። ሁሉም አዛዥ የሚሆንበት ቤተ ክርስቲያን አይሆንም በእውነቱ ማለት ነው። አላችሁ አሁን እግርም ራስ ቢሆን እጅም ራስ ቢሆን ግራም እጅ ቀኝም እጅ ራስ ቢሆኑ ሰው ወዴት ይሄዳል? እግር ወደ ታች ሲያዝ ራስ አይደል? ራስ ላይ እግር ራስ ቢሆን ኑሮ ምን ይኖራል? አይምሮ ይኖራል አይደል? የታችኛው አይምሮ ወደ ታች እንውረድ ሲል የላይኛው አይምሮ የለም ወደ ላይ ነው ሲል እኮ ተበጣጥሰን ማለቃችን ነው ማለት። አንድ ራስ ነው፣ አንድ አይምሮ ነው መሆን ያለብን። ሁሉም አይምሮ አይሆንም። እጅም የእጅነቱን ያዝ፣ እግርም የእግርነቱን ያዝ። አይንም ማየት ይበቃዋል፣ ጆሮም መስማት ይበቃዋል፣ እጅም መጨበጥ ይበቃዋል፣ እግርም መራመድና መቆም ይበቃዋል። አያስብም፣ በሚያስቡለት ይንቀሳቀስ። ሁላችንም ድርሻችን ይዘን እንጠብቅ።
ስለዚህ ተምራችሁ አውቃችሁ ቤተክርስቲያን እንድንጠብቅ አምላከ ቅዱሳን ይርዳን። ሁለተኛ ደግሞ የቆሮንቶስ ሰዎች ይሄ መልእክት የተላከላቸው አስራታቸውን ተጠንቅቀው ስለሚያወጡ አስራታቸውን ያወጣሉ። አስራት ማውጣት የእግዚአብሔር ቤተሰቦች የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑት ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው። መንፈሳዊ ንግድ መነገድ። ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ ለዚች ጭራ ያወጣው ወጭ 100 ብር ቢሆን 500 ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት ነው። እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ? 9ኙን ልባርክላችሁ ማለት ነው። ለ9ኙ ዘበኛ ልሁንላችሁ ማለት ነው። የለም አንዷን አናቀምስም ማለት 10ሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ አንድ እሰጥሃለሁ፣ አንተ 9ኙን ባርከ ስጠኝ ማለት ነው። ጸሎትም ንግድ ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከ ስጠኝ ማለት ነው። እኔ አንድ እሰጥሃለሁ ለአንተ። እንዲሁ እናንተ 24 ለሰጣ አምላክ አንድ አይሰጠው? እኔ ለአንተ ዳዊት እየደገምኩ አንድ እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ 23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም ይረፍዳል፣ በሌላ ቀን ጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ 3 ቀን ይዘጋል፣ ወርም ይዘጋል ማለት ነው። 1 ብር አምጣ ለቤተ ክርስቲያን ከ10 ብር 1 ብር ስጥ። የለም ገና ሰርቼ አሁን የምሰራቸው ቤቶች አሉ፣ እነሱ ይጠነቀቁና አንድኛዬን ቤተ ክርስቲያን እንረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ አንድ ኩላሊቱ 2ቱም ኩላሊቱ ተጎድቶ 2 ሚሊዮን 3 ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ። ተመልከቱ፣ ምንድነው ያለ? ተመልከቱ፣ ለባይድ ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። እስኪ በሉ የአመፀኛን ገንዘብ በሉ። ምን ይበላዋል? አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አመሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል? ተመልከቱ፣ በሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተ ክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው? አንደኛ በሕገ መንግስት ወንጀል ነው አይደል? ገንዘብ ማቃጠል፣ የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተ ክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። ከቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም። ነዳያንም ችግራቸው አያመሰግኑም። 1 ብር ጣል ሲያደርግላቸው አሁን 1 ብር ምን ያደርጋል? ዳቦ ይገዛል። ምን አለ ብትጨምሩበት ይላል ማለት ነው። ተመልከቱ፣ የሰጡትን ማመስገን ሲገባው። ሰውም በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንዲሁ እኮ ይገርመኛል። እኔም የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለሱ ግን ዝርዝር ካለችው ይልና ይቅርታ ዝርዝር የለኝም ብሎ ይሄዳል። ይሄ ነውር ነው። ከልብ አለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ለነዳያን ስጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁን ብርድ ነው አይደለም እንዴ? ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕተ ፍትሐ ነገሥታቸው በአንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል
ማለዳ ነው ድንች የሚቀቀለው ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿን ትቀቅላለች፣ ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ ሳትልና ለጥ ማታ አላ እንደዚያ ስትል ምን ይሆናል? ማለዳ እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ እዚያ በኋላ ሰራተኛው ጦሙን ይውላል ማለት ነው። ይሄ ሞኝነት። ብልይቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳን እንደሞቀቻት ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔ ዓለም ነገ ሲመጣ ይሰጣል። እሱ ዘያስቲ ተወካፊ ነው። በነዳያን አድርጎ አድሮ ይቀበላል። በሚሰጥ አድሮ ይሰጣል። አቡነ መባጽዮን ሁልጊዜ ሲበሉ የመድኃኔ ዓለም ወዳጅ ናቸው። ሁልጊዜ ምግብ ሲመገቡ ሰርከብስታቸውን ክፍለ መድኃኔ ዓለም የሚል ድርሻ አላቸው። እስኪ በሉ ክፍለ መድኃኔ ዓለም በሉ። የመድኃኔ ዓለም ድርሻ ነው። እንግዲህ እሱ አሁን ወደ ማታ መጥቶ ምሳ አይበላም መቼም። የመድኃኔ ዓለም አንዲትም ሆነች ግማሽም ሆነች ገምሰው በሌላ ዕቃ ይቼ የመድኃኔ ዓለም ናት ብለው ያኖራሉ። መድኃኔ ዓለም ደግሞ ከሰዓት እንግዳ ይልክላቸዋል። ስለዚህ መድኃኔ ዓለም በቶ በላ ማለት ጠጣ ማለት እኮ ነው። መቼ አይተንህ ተርባህ በላንህ፣ መቼ ተጠምተህ አጠጣንህ። አማን ብለክሙ ዘገበርክሙ ለአሐዱ እምእሉ ንዑሳን ኢተገበርክሙ፣ ከታናናሾቹ ለአንዱ ለዚህ ያደረጋችሁት ለእኔ ያደርጋችሁታል ይላል። እና ምጽዋትም ንግድ ነው። ምጽዋት ረብሃ መንፈሳዊት ናት። መንፈሳዊ ጥቅም፣ መንፈሳዊ ንግድ ናት። መንፈሳዊ በቁየት ናት። አስራትም መንፈሳዊ ንግድ ነው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ያለው እግዚአብሔር ለዚህ ነው። በላይ ትጨምራላችሁ፣ በታች ይፈሳል፣ በምን እንዳወጣችሁት ሁሉ አታውቁትም ተብሎ የተነገረ ለዚህ ነው። አሁን አሉ የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንተ ፍስሐ ይለዋል አሉ። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንተ ኦዲት ይለዋል። ይሄ ቀረኝ ለብኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንተ ፍዳ ይባላል አሉ። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲያውም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው ይላል። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርና ከ10 1 አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላችኋል፣ ለጤና ያደርግላችኋል። አንዳንድ ሰው ምን ይላል? አስራት እንዳላወጣ አንዳንድ ነገር ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚያች ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሻመት ጤና ይሰጥሃል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ምን ይለዋል? የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላሉ። ውሃው አፈሩ ገብቶ እምነቱ ነው ይመጣል። እግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣል። እግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። ይሄ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ነው። ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ማለት ነው። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንን የሚባርከን። ስለዚህ ከዛሬ ጀምሮ ሁላችሁም አስራታችሁን አውጡ።
ድሃም ሆናችሁ በእርግጥ ከድሃ ይልቅ ለሀብታም ይከብዳል አስራት መውጣት። ለምን? ከ10 ብር 1 ብር ከመስጠትና ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት በጣም ችግር ነው አይደለም? 1 ሚሊዮን ብር 1 ሚሊዮንን ያህል ሰውዬ ብድግ አድርጎ መስጠት በጣም ከባድ ነው ማለት ነው። የምትወዱትን ትልቅ ነገር ከሰጣችሁት እግዚአብሔር የሚወደድ ትልቅ ነገር ይሰጣችኋል። አባ ጊዮርጊስ እንዲህ ብሎ ይናገራል። አብርሃም ለእግዚአብሔር 1 ልጁን ቢሰጠው እግዚአብሔር ለአብርሃም 1 ልጁን ሰጠ ይላል። አብርሃም ይስሐቅ የሚባል ልጅ ነበረው። ረድልኝ ቢለው እግዚአብሔር ውሰደው ብሎ ሊያርደው ወሰደ። ኋላ እግዚአብሔር ደግሞ በል አይቻለው ጽናትን አለና አንድያ ልጁን መድኃኔዓለምን ውረድለት ተሰቀልለት ብሎ ለአብርሃም ሰጠው። ትልቁን ስጦታችን ለመድኃኔዓለም ብንሰጠው መድኃኔዓለም ደግሞ ትልቁን ነገሩን ይሰጠናል። ያ ነው የሚወዱትን ነገር ለእግዚአብሔር ብሎ መተውና መስጠት። ይሄ ነው ትልቅነት ማለት። እግዚአብሔር እንድናደርግ ይርዳን። ስለዚህ ለቆሮንቶስ ሰዎች ቅዱስ ጳውሎስ ይህንን ያላቸው ለዚህ ነው። አስራት በማውጣታችሁም ቢሆን አትመጸዳደቁ። ከቃሉ ጋር ናችሁ። አስራት አንድ የግብፅ ቤተክርስቲያን ምን አደረገ መሰላችሁ? የግብፅ ቤተክርስቲያን ገንዘቡን ማንኛውም ክርስቲያን ልጅ ሲያሳድግ ለልጆቹ አስራት ያስተምራል። ለምሳሌ 1 ብር የአገሪቱን 1 ብር ሰጥቶ ሂድና ለራስህ ወይም እስክብሪቶ ምሳሌ ነው ወይም አንድ ነገር ገዝተና ብሎ ይሰደዋል። አባቱ 1 ብር ነው የሰጠው። ሱቅ ሂዶ የእስክብሪቶ ዋጋ 1 ብር ነው ከተባሉ ልጁ አይገዛውም። ለምን? 10ቱ ሳንቲም የእግዚአብሔር ናት። ስለዚህ ምን ያደርጋል? 90 ሳንቲም ከሆነ 10ዋን ለእግዚአብሔር መልሶ ልጁ አስራት አውጥቶ ይመጣል ማለት ነው። 1 ብር ከሆነ ግን መልሶ ከአባቱ አስጨምሮ ገዝቶ አስራት ለእግዚአብሔር ያወጣል ማለት ነው። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ። አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይሄ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 1 ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ሆኖ መዋል ማደር አለበት። ከጆሮ አስራት ይቀበላል። መልካም ሲሰማበት፣ ክፉ ሲከለከልበት፣ ከአንደበት፣ ከእጅግር፣ ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላከላቸው ነውና የሕዝብ መምህራን የሕዝብ ክብር ናቸው። ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል። አህዌ ናስተበቁ ሀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን፣ መልካም ትሰሩ ዘንድ እንማልድላችኋለን፣ እንጸልይላችኋለን፣ እንለምንላችኋለን። እና አሁን ቅድም ያልኳችሁ መልሼ ያልኳችሁ ምንድን ነው? ገንዘብ በማውጣታችሁ እንዳትመጻደቁ። ሁላችሁ ማን ነው ይሄን እልል በሉልኝ ማለትን መልመድ የለባችሁም። አሁን ለምሳሌ እየሰማችሁ ነው። እግዚአብሔር ነው የሚመሰገን፣ ሰው ነው መመስገን ያለበት። መድኃኒታችን ኢየሱስ ክርስቶስ ትልቅ ስጦታ ሰጥቶናል። ስጦታው ምንድን ነው? ምንም ሌሎችን እንተዋቸውና ትልቁ ስጦታው አካሉን ቆርሶ መስጠቱ ነው። ከዚህ በላይ ስጦታ የለም። ከዚህ በላይም ፍቅር የለም። ከአካሉ ውጭ የሆነን እንጀራ ቆርሶ የሚያበላ ሰው ለጋስ ከተባለ አካሉን ቆርሶ ያበላ መድኃኔዓለም እንዴት አይመሰገንም? ደሙን አፍሶ በዚያ ያጠበ አምላክ ዘያሐጽብ በወይን ልብሶ ወበደመ አስካል ሰንዱኖ እንዳለ ሊቁ ያዕቆብም በኦሪት ዘፍጥረት እንደተናገረው ቅዱስ ያሬድም በጾመ ድጓው እንደተናገረው ልብሱን በወይን የሚያጠብ ማን ነው? ክርስቶስ ነው። ወይን ደሙ፣ ልብሶቹ ምእመናን አልባሲሁ ስለ ክርስቶስ መሃይምናን እሙንቱ። የክርስቶስ ልብስ የሚባሉት ምእመናን ናቸው። ምእመናን የክርስቶስ ልብስ ናቸው። ሰው ልብሱን በውሃ ያጥባል። ክርስቶስ ደግሞ ልጆቹ ልብሶቹ ስለሆኑ በደሙ አጠባቸው።
በደሙም አነጻቸው፣ በደሙም ቀደሳቸው። ይህንን ላደረገ አምላክ ለዚያውም ማትረፊያ ገንዘቡን ራሱ ሰጥቶ ራሱ ከሰጠው ገንዘብ ሰጣችሁ ብሎ ዋጋ የሚከፍል ጉልበት ራሱ ሰጥቶ በገዛ ጉልበቱ ሰገዳችሁልኝ ብሎ የሚሸልም አንደበትን ራሱ ሰጥቶ በራሱ አንደበት ተመሰገንኩ ብሎ የሚሸልም እንደ እግዚአብሔር ያለ ማን ይገኛል? እሱ ይመሰገናል እንጂ እንድንሰጥም ስላደረገን ይመሰገናል እንጂ እኛ መመስገን የለብንም። እና አንድ የግብፅ ክርስቲያን ምን አደረገ? አስራቱን በሚገባ ሲያወጣ አንድ ካህን ገሌ አስራቱን በሚገባ ያወጣል፣ በጣም የተመሰገነ ክርስቲያን ነው ሲለው እኔ ዋጋ እንዳላገኝ ከሰው መሃል አሳጥቶኛልና ይህን ሰውዬ ከክህነቱ ያግዱልኝ ብሎ በሊቀ ጳጳሱ ከሶታል። ምን አደረገልኝ ብሎ እገሌ አስራቱን የሚያወጣ ክርስቲያን ነው ብሎ ተናግረውብኛል ንስሐ አባቴ ብሎ ማለት። በዚህ ተቆጥቶ እንዴት? ምክንያቱም ጌታ ምነዋል ምስጋና የሚወዱ ሰዎች አማን ብለክሙ ነሱ እስቴቶሙ ዋጋቸውን ተቀብለዋል አለ። ዋጋቸው ውዳሴ ከንቱን ሰው ሲያመሰግናቸው የእግዚአብሔር ዋጋ ይቀርባቸዋል ስላለ እንደ ባለ ውለታ ቤተክርስቲያን በመስጠታችሁ ቤተክርስቲያን በመስራታችሁ አብነት ትምህርት ቤቶችን በመደገፋችን ለእግዚአብሔር ባለውለታ ሆነን መታሰብ የለብንም። ባለውለታው እሱ ነው። የእኛን ገንዘብ ሳይንቅ በመቀበሉ ስንት እንደ ምንድን ነው ዘይሬሴው ወደ መላእክቲው መንፈሰ ወለለ ይትላክው ወነደ እሳት ከነፋስ ፍጥረት የሚፈጥሩ ከእሳት ይልቅ የሚንበለበሉ ረቂቃን መላእክት አገልጋዮች የሆኑለት ጌታ እኛን አገልግሉ ማለቱ ምን ያህል ቸርና ትሑት ነህ ተብሎ ሊመሰገን የሚገባው እሱ ነው። ዛንቃል ባቢነ ሀበ አኮቴቱ አይደል ያለው አሞኒዮስ አውሳቢዎስ በመቅደመ ወንጌል ሲናገሩ እሱን ለማመስገን ልቡናችን ያነቃቃ ተመልከቱ። ይትባረክ ስሙ ወይትላል ዝክሩ በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበል። እሱን ለማመስገን ያነቃን ስሙን እንድንጠራው የፈቀደልን ጌታ ብለን ለመጥራት ባሪያ ለመሆን ያልተገባን በባርነትም ጌታ ብለን ለመጥራት የማይቻለን ስንሆን አባታችን ሆይ ብለን እንድንጠራው የፈቀደልን አምላክ ምስጋናን መርጦ የማይቀበል እገሌ ቅዱስ ነው በጸሎት ይጥራኝ እናንተ ርኩስ ናችሁ አትጥሩኝ የማይል የሚመሰገን እሱ ቸሩ መድኃኔዓለም ነው። አሁንም ለእርሱ ክብር ምስጋና ይግባው። ወንድሞቻችን እንለምናችኋለን፣ እናጓድዳችኋለን መልካም ትሰሩ ዘንድ ስሙን ምስክር አድርገን እንማልዳችኋለን። አንድም እንለምንላችኋለን፣ እናንተ እንለምናለን። ኢታስተሐቅርዋ ለጸጋክሙ ለጸጋ እግዚአብሔር እንተ ኀቤክሙ እግዚአብሔር የሰጣችሁን ስጦታ አታቃሉ። ወንድሞቻችን እግዚአብሔር የሰጣችሁን ስጦታ አታቃሉት፣ በላያችሁ ላይ አድሮ ያለው ጸጋ ብዙ ነው ይላል። ለክርስቲያን የተሰጠው ጸጋ ብዙ ነው። ብፁዕ ሕዝብ ዘእግዚአብሔር አምላኩ እግዚአብሔር አምላክ የሆነለት ሰው ሕዝብ ንዑድ ክቡር ነው። ሕዝበ እግዚአብሔር ከመሆን በላይ ክብር የለም። ውሉደ እግዚአብሔር ከመባል በላይም ክብር የለም። ይህን የተሰጣችሁን ጸጋ አታቃሉት። ብዙ ጸጋ ተቀብላችኋል። የእግዚአብሔር ወዳጆች ተብላችኋል። ከወዳጅነት በላይ ልጅ፣ ከልጅነት በላይ አካል፣ ቤተ መቅደስ። ክርስቲያን በዚህ ዘመን ምን ያህል እንደከበረ ተመልከቱት። ኢይብለክሙ አግብርቴ አላ አይርክቴ አንትሙ እናንተ ባሮቼ አይደላችሁም። ከእንግዲህ በኋላ ባሪያ አትባሉ፣ እናንተ ወዳጆች ናችሁ። እስመ ኩሎ ዘሰማይኩ በኀበ አቡየ ነገርኩክሙ ከአባቴ በሕልውና የመከርኩትን በሕልውና ያየሁትን ሁሉ ነግሬያችኋለሁ። ምስጢር አብ ወልድ መንፈስ ቅዱስ ገልጬላችኋለሁና ምስጢር የሚነገር ለባሪያ አይደለም ለወዳጅ ነው፣ ለታመነ ወዳጅ ነው። እናንተ እንግዲህ ወዳጆቼ እንጂ ባሮች አይደላችሁም። ከዚህ በላይ ደግሞ ከፍ አድርጎ ምን አድርጎናል? መንጋዎቼ ብሎናል። የክርስቶስ መንጋዎች ነን። መልካም እረኛ እሱ ያለን። ከዚህ አውጥቶ ምን ብሎናል? ልጆቼ ብሎናል። ወዳጅ ስላችሁ እስመ ገብር ያምር ዘይሬሰዮ እግዚኡ ባሪያ ጌታው የሚያደርገውን አያውቅም። ለሌላ ይሸጠው እንደሆነ እሱ በ50 ብር የገዛውን ባሪያ ለሌላ በ100 ብር ይሸጠው እንደሆነ ባሪያ ጌታው የሚያደርገውን አያውቅም። እናንተ ግን የሰማይ ርስት እንደማወርሳችሁ ነግሬያችኋለሁ። መጨረሻችሁ የታወቀ ዋጋችሁ የታወቀ እስመ ብዙ እሴትክሙ በውስተ ሰማያት በሰማይ ብዙ ዋጋ ያላችሁ በስመ እግዚአብሔር የከበራችሁ ናችሁና
እናንተ ባሪያ ሳትሆኑ ወዳጅ ናችሁ፣ የሥላሴ ወዳጅ። ከዚያ በላይ ደግሞ ምን አለ? አይ ልጆች ናችሁ፣ ደቂቅዬ እናንተ ልጆች ናችሁ። እንግዲህ የሰው ልጅ የሥጋና የደም ልጅ አይደላችሁም፣ የሥላሴ ልጅ ናችሁ እናንተ። ሰራተኛ ቢሆን ነግሬያችኋለሁ፣ ወዳጅም ቢሆን ምክር ይካፈላል፣ በልቶ ጠጥቶ ይሄዳል እንጂ ርስት አይወርስም። ርስት የሚወርስ ግን ልጅ ነው። እናንተ ልጅ ናችሁና ርስት ተወርሳላችሁ። ምን አለን ደግሞ? መቅደሶቼ ናችሁ አለ። እናንተ መቅደሶቼ ናችሁ፣ ውዬ የማድረው በእናንተ ነው። እናንተን ማደሪያ አድርጌ አድራለሁ እውላለሁ። ተመልከቱ፣ እውነቴን ነው። ሰው ምን ያህል ክቡር እንደሆነ ሰው ምን ያህል ክቡር እንደሆነ። አንድ ባለስልጣን የተቀመጠበት ወንበር እኮ ይከበራል። የክርስቲያኖች ሰውነት እኮ የእግዚአብሔር ዙፋን እኮ ነው። የአብ የወልድ የመንፈስ ቅዱስ ዙፋን ነው። ከዙፋን በላይ ደግሞ ከፍ አድርጎ ምን አለ? አካሉ ደግሞ አደረግን። ንሕነ አባል ወውእቱ ርእስ አለ። እሱ ራስ ነው፣ እኛ አካል ነን፣ ሕዋስ ነን አለ። ተመልከቱ። ትፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ። አካላችሁ እኮ የክርስቶስ አካል ነው። የክርስቶስን አካል ወስዳችሁ የዘማዊ አካል ለምን ታደርጉታላችሁ? እጅ እግራችሁ እኮ የክርስቶስ አካል ነው፣ የእናንተ አይደለም። ደም ተከፍሎባችኋልና የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል ይላል ቆሮንቶስ 7 ላይ ሲናገር ቅዱስ ጳውሎስ በዋጋ ተገዝታችኋልና የገዛ ራሳችሁ አይደላችሁም። ስለዚህ ከራሳችሁ ነፃ ውጡ፣ ለራሳችሁ ሙታችሁ ለክርስቶስ መኖር ጀምሩ። የራሳችሁ አይደላችሁም። ሰው በገዛ ራሱ መብት የለውም፣ ለክርስቶስ ነው ሊኖር የተፈጠረው። ይሄን ነው ቅዱስ ጳውሎስ ያደረባችሁን ጸጋ አታቃሉ ያለ። አሁን ቅድም የነገርኳችሁን ስሙ። እኛ ምንድነን በሉ፣ እኛ ምንድነን በሉ እንጂ የክርስቶስ ወዳጆች በሉ። እኛ ምንድነን በሉ፣ የክርስቶስ በጎች። እኛ ምንድነን በሉ፣ የክርስቶስ መቅደሶች። እኛ ምንድነን በሉ፣ የክርስቶስ ልጆች። እኛ ምንድነን በሉ፣ የክርስቶስ አካሎች በሉ። አያችሁ ምን ያህል እንዳከበረ ሐዋርያነቱ አውጥቶ እሱ ታዲያ የባሪያን መልክ ይዞ መጥቶ ነው። ወነሥአ አርአያ ገብር የባሪያን መልክ ይዞ መጣ። አንዴ እርሶ እንዘባይል ውእቱ እምኩሎ አንዴ እርሶ እንኩሉ እንዘባይል ውእቱ እምኩሉ ከሁሉ ባለጸጋ ሲሆን አንዴ እርሶ እንኩሉ ከመ ትበአሉ አንትሙ በንዴተ ዚአሁ በእርሱ ባለጸግነት እናንተ በእሱ ድህነት እናንተ ባለጸጎች ትሆኑ ዘንድ ራሱን ድሃ አደረገ። ሊቁ ቅዱስ ጎርጎርዮስን ሲናገር አይ ክርስቶስ ደህዬ የተባለ ምንድን ነው? አቶ ነው አይደለም። የድሃን ሥጋ ለብሶ ከመምጣት በላይ ድህነት ስለሌለ ነው። ለሱ ይሄ አይነገርለትም አይገባውምና ነው። በዚህ አክብሯችኋል። ልጆቹ አካሎቹ መቅደሶቹ ለማድረግ እሱ አካሉን እጅግሩን ሰውነቱን ለገርፋት ደረቱን ለውጋት እጅግሩን ለችንካር ለቀኖት ለስለት ሰጥቶ እኛን ከባርነት ነፃ ያወጣን መድኃኔዓለም ስሙ የተመሰገነው። ይህን ጸጋችሁን አታቃሉት። ይህንን የተሰጣችሁን ጸጋ በኃጢአት በነውር በክፋት በአድማ በመለያየት በተንኮል በጥንቆላ በእንዲህ ያለ ነገር ይህን ጸጋ አታርክሱ። ለእጅ እግራችሁ ክብር ስጡት፣ ለዓይናችሁ ክብር ስጡት፣ ለሰውነታችሁ ክብር ስጡት። ሰውነት የእግዚአብሔር አካል ነው። የክርስቶስ እጅ እግር ነው። የክርስቶስ መቅደስ ነው። የክርስቶስ ወዳጅ ነው። የክርስቶስ ልጅ ነው። ዋጋ ተከፍሎብኛል። በደም የተገዛው ነኝ። እኔ ክቡር ፍጥረት ነኝ። ተመልከቱ። ከቃሉ ጋር ናችሁ? አዎ እንዴ! ይሄ ሰው እኮ ለፍቶ ደክሞ የገዛት ቀለበቱ ጭቃ ውስጥ ብትገባ እኮ አጥቦ ይዛታል እንጂ አይንቃትም። ክርስቶስ መድኃኔዓለም እኮ እኛን አይንቀንም። ደሙን ከፍሎብናል። ውድ ገንዘቦቹ ነን። በደም የገዛን ስለሆነ አጥቦ ይዘናል እንጂ በረከስን ቁጥር እያወጣን አይወረውረንም። ለዚህ ግን የሚያስፈልገው ምንድነው? ክብርን ማወቅ። እስቲ ክብርን ማወቅ በሉ። የገጠር ሰው መጨረሻ ተጣልቶ ሲናደድ ክብርን ጠብቅ ነው የሚለው። እንዲያ ካለ ነገር አልቋል፣ ቆመጥ መጣ ማለት ነው። ሰውዬ ክብርን ጠብቅ ካለ እንዴት ያለ ንግግር ነው? ወንጌል እኮ ነው። እስቲ ክብርን ጠብቅ በሉ። ያው ሁላችሁ ክብራችሁን ጠብቁ። እውነቴን ነው። እኔ ግን ልመታችሁ አይደለም፣ የኔ ትምህርት ነው። ክብርን መጠበቅ የሚባለው ይሄ ነው። ክርስቲያን ክቡር ፍጥረት ነው። ክቡር። ስለዚህ እኛ ከአጋንንት በላይ ከእንስሳት በላይ ሰው ነን። ከእንስሳት በላይ ሰው ነን። ከሰው በላይ ክርስቲያን ነን።
ከእንስሳት በላይ ሰው ነን በሉ በሉ እንጂ ከሰው በላይ ክርስቲያን ነን በሉ እስቲ። ከሰው በላይ ምንድን ነን? ክርስቲያን ነን። በእውነቱ ማለት ክርስቲያን ሆነን የክርስቶስ አካል ነን። መድኃኔዓለም እጁን የተቸነከረ እኛን የእሱ እጆች ሊያደርገን ነው። እግሩን የተቸነከረ የእሱ እግር ሊያደርገን ነው። የእሱ አካል ለማድረግ ነው። ልብሶቹን ለማጠብ ነው። ይሄንን ለማድረግ ነው መድኃኒታችን ኢየሱስ ክርስቶስ ተቸንክሮ የዋለ። ይህን ክብር ከማሳደፍ በላይ ክርስቶስን መስቀል የለም። ከቃሉ ጋር ናችሁ? እስቲ አሁን አንድ ጥያቄ ልጠይቃችሁ። በዚህ ዘመን ክርስቶስ ቢመጣ ተሰቅሉታላችሁ? ታመሰግኑታላችሁ? ኧረ ንገሩኝ። እሺ ጌታ የተሰቀለለት ብትኖሩ ተሰቅሉታላችሁ ወይስ አትሰቅሉትም? እኔ ብኖር ኑሮ አልሰቅለውም ነበር በሉ እስቲ። በሉ ሁላችሁ እሺ እንደገና በሉ። እኔ ብኖር ኑሮ በሉ። እሺ እንደገና በሉ። እጁን አልቸነክረውም በሉ። እግሩን አልቸነክረውም፣ ሰውነቱን አልገርፈውም፣ በችንካር አልወጋውም። መልካም። በዚህ ዘመን ክርስቶስን እየሰቀልን አይደለም? ኖ ክርስቶስን መስቀል እኮ ሰውነታችን የማን አካል ነው ብያችኋለሁ። አሪያ ከአይሁድ እኮ ልዩነት የለንም። አይሁድ በብረት ቸነከሩት፣ እኛ በኃጢአት እየወጋ ነው እኮ ነው። ከኛ ላይ ውሎ እንዳያድር በቂም በተንኮል በመለያየት በዘረኝነት እየወጋ ነው። ያ ነው ክርስቶስን መስቀል ማለት። የግድ ብረት ይዞ መጥቶ በገመድ በጅራፍ ማሰር እኮ አይደለም። ክርስቶስን መግረፍ፣ ክርስቶስን መስቀል፣ ክርስቶስን መቸንከር ማለት ምን ማለት ነው? ኃጢአት እየሰሩ እሱ በእኛ ላይ እንዳያድር ማለት ነው። ከዋለበት እንዳይውል ካደረበት እንዳያድር እሱን ማሰቃየት ማለት ይሄ ነው። ከዚህ እግዚአብሔር ሰቃልያነ እግዚእ ከመባል ይሰውረን። ስለዚህ ወንድሞቼ ጸጋችሁን አታቃሉ አለና እንዲህ ብሏልና መጽሐፍ በዕለተ ሪት ሰማይኩከ ወበዕለተ መድኃኒት ረዳይኩከ፣ በተመረጠች ዕለት በተወደደች ዕለት ሰማሁህ በመዳን ቀንም ረዳውህ ተብሎ ተጽፏልና ይላል ቅዱስ ጳውሎስ። በተመረጠች ቀን ሰማሁህ በሉ። ይሄንን በተመረጠች ቀን በሉ። በመዳን ቀንም ረዳውህ በሉ። አዎ ርዕሳችን የምን ቀን ነው? የመዳን ቀን ነው። የመዳን ቀን ነው። የተመረጠች ዕለት ምንድን ነው? ይህንን ትንቢተ ኢሳይያስ ምዕራፍ 49 ቁጥር 8 ላይ ያለውን ቃል በዕለተ ሪት ሰማዕከ ወበዕለተ መድኃኒት ረዳእከ ያለውን ቅዱስ ጳውሎስ የኢሳይያስን እጅ አድርጎ ወስዶ ጠቅሶታል። የተመረጠች ቀን የተባለች አይሁድ የኦሪትን መስዋዕት የበሉበት ቀን የተመረጠች ቀን ትባላለች። ከግብፅ የወጡበት ቀን ደግሞ የመዳን ቀን ይባላል። ከግብፅ ወጥተውበታልና። ልብ ብላችሁ ስሙ። የበጉን መስዋዕት የበሉበት ቀን የተመረጠ ቀን ይባላል። ከግብፅ ባርነት ነፃ ያወጡበት ቀን የመዳን ቀን ይባላል። እንደገና ደግሞ በጋ መስዋዕቱን የበሉበት ቀን የተመረጠ ቀን ይባላል። ጠላት ሰጥሞላቸው ባሕር ተከፍሎላቸው ባሕር የተሻገሩበት ቀን ከመቅሰፍት የዳኑበት ቀን የመዳን ቀን ይባላል። በደብረ ሲና ከእግዚአብሔር ታቦት የተቀበሉበት ሕግ የተቀበሉበት ቀን የመዳን ቀን የተመረጠ ቀን ይባላል። በዚያው ከመቅሰፍት የዳኑበት ደግሞ የመዳን ቀን ይባላል። አንድ ሰው በሕግ የዋለለት በሕግ ያደረለት ሕግ ያገኘለት ሕግ የተማረለት እሱ የተመረጠ ቀን ነው። ሕግ የሰማንበት ቀን ሕግ የጠበቅንበት ቀን የተመረጠ ቀን ይባላል። ሕግ የተቀበልንበት ቀን የተመረጠ ቀን ይባላል። በሕግ ደግሞ ከመከራ የዳንበት ቀን የመዳን ቀን ይባላል። ሌላው እስራኤል ከባቢሎን የወጡበት ቀን የተመረጠ ቀን ይባላል። የመዳን ቀንም ከባርነት ድነዋልና የመዳን ቀን ተብሎ ይጠራል። በአዲስ ኪዳን ስንመጣ የተመረጠ ቀን የተባለ ክርስቶስ የተጸነሰበት ቀን ነው። የመዳን ቀንም የሚባለው ያው የተጸነሰበት ቀን የመዳን ቀን ይባላል። የተጸነሰበት የተመረጠ ቀን፣ የመዳን ቀን የተወለደበት፣ መልሶም ደግሞ የተጸነሰበት
ክርስቶስ የተጸነሰበት የተመረጠለት ይባላል። የተጸነሰበት ቀን የመዳን ቀን ይባላል። በደንብ ልብ ብላችሁ አስተውላችሁ ስሙኝ። ክርስቶስ ያዳነን መጋቢት 27 የተሰቀለለት ብቻ አይደለም፣ በጽንሱም አድኖናል። ክርስቶስ በጽንሱን እኛ ከሌሎቹ በተለይ ደግሞ ከፕሮቴስታንቱ ዓለም የምንለየው አንዱ የነገረ ድህነት አስተምሯችን ይሄ ነው። ፕሮቴስታንቱ የሚሉት ከዓርብ ወዲህ ድነናል ነው። እኛ ግን ከማኅፀን ጀምሮ ድነናል ነው። እስኪ ከማኅፀን ጀምሮ በሉ። ከማን ማኅፀን ጀምሮ? ከእመቤታችን ከቅድስት ድንግል ማርያም ከወላዲት አምላክ ማኅፀን ጀምሮ ድነት የተጀመረባት ከሷ ማኅፀን ጀምሮ ነው። ለምን ስትሉኝ ቀድሞ ልብ ብላችሁ ስሙ። ሞት ወደዚህ ዓለም የገባው በሔዋን ጆሮ ነው። በሔዋን ጆሮ ሞት ወደ ሲገባ ሐዘንም በሔዋን ጆሮ ገብቶ ወደ ዓለም ደረሰ። ሔዋን እባብን ሰማችና በእባቡን በሰማችበት ጆሮዋ ደግሞ የሐዘን እርግማን ገባባት። በሕማም ለዲ ወወዲደኪ ይኩን ምግባይኪ ሀበ ምትኪ የሚል በጭንቅ በስቃይ ውለጅ ወልደሽም ፈቃድሽ ወደ ባልሽ ይሁን የሚል የሐዘን ድምፅ በጆሮዋ ገባ። የሐዘን ድምፅ በሔዋን የእርግማን ድምፅ በሔዋን ገባና ያ ሐዘን ለልጆቿ ሁሉ ደረሰ። ከእመቤታችን ከቅድስት ድንግል ማርያም ስንመጣ ደግሞ ተፈስሒ ፍስሕት ደስተኛይቱ ሆይ ደስ ይበልሽ የሚል የደስታ ድምፅ በጆሮዋ ገባና ፍስሐ ኩሉ ዓለም ኢየሱስ ክርስቶስ ለዓለሙ ሁሉ ደስታ ሆኖ ተሰጠ። ደስታ ሆኖ በመሰጠቱም እንዲህ ብሎ ተናገረ። ዘጸማ ይምጻ ሀቤ የተጠማ ቢኖር ወደ እኔ ይምጣ ወይስተይ እንዲሁ ይጠጣ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውዝም ከርሱ መጽሐፍ እንደተናገረም የሕይወት ውሃ ከሆዱ ይፈስለታል ማለት ሀብተ መንፈስ ቅዱሱ በሰውነቱ ተገልጦ ይታይለታል። ምስጢር ሲያናገረው ታምራት ሲያደርግለት ይገለጥለታል። የሕይወት ውሃኔ አድሬበት እኖራለዋል። ስለዚህ የደስታ ፈሳሽ በእመቤታችን ጆሮ ስለገባ ሐዘናችን በእሷ ጆሮ በኩል ስለተወገደ ድነት በማርያም ማኅፀን ተወጠነ። ድነት በእመቤታችን ማኅፀን ተጀመረ። ባርነት በሔዋን ጆሮ መጣ። ወውቱ ይቅንኪ ባልሽ ይግዛሽ ብሏት ነበረ። አሁን ግን ነፃነት በእመቤታችን ጆሮ ወጣ። እንዲያውም አባ ጊዮርጊስ ዘጋስጫ ሲተረጉም ዮሴፍ እመቤታችን እንዲያገለግላት የታጨ እጮኛዋ የተባለ ለምንድን ነው ሲባል ሔዋን በለስን ቆርጣ በመብላቷ ወንድ የሴት ገዢ እንዲሆን እርግማን ነበረ። አሁን ግን ግዛን ተመለሰ። ነፃነት ስለተመለሰ የሴቲቱ የእመቤታችን አገልጋይ ዮሴፍ እንዲሆን አደረገ። እግዚአብሔር ነፃነትን መለሰ። የሔዋን ነፃነቷ ተመለሰላት። ስለዚህ ይህ የተጀመረ በእመቤታችን ማኅፀን ነው። ለምን? ፍስሐ ኩሉ ዓለም ኢየሱስ ክርስቶስ በማኅፀኗ ተቀርጿልና። ሰው ቀድሞ ሲጸነስ ይጸናል። ሲጸና አይቶ ዲያብሎስ ያድርበታል። ለምን? ከእሾህ ካለው ዛፍ የሚቆረጥ እንጨት እሾህ ነው። ከጽጌረዳ የሚለቀመው ጽጌረዳ ነው። ከወይራ የሚለቀመው ወይራ ነው። ከተረገመው አዳም የሚወጣው ዘር ሁሉ የተረገመ ነበረ። ከተረገመችው ሔዋን የሚወጣው ዘር ሁሉ የተረገመ ነበረ። አሁን ግን ተመልከቱ፣ እመቤታችን ከመ እምጽውር ጽሩየ ገብራ እንደተባለ ወርቅ ከጭቃ በተገኘ ጊዜ ጭቃው ወርቁን እንደማይከተለው ከአዳም ሰውነት ስትገኝ የአዳም ርግማን ያልተከተላት ንጽሕት ዘር እሷ ስለወጣች በእሷ ማኅፀን ክርስቶስ ሲጸነስ ዲያብሎስ በእሷ ርስት ስለሌለው በእመቤታችን ማኅፀን ያድርና ይቆራኝ ዘንድ ስላጣ ከዚህ የተነሳ ምንዳለ የእሱ መርዝ አሽከላው ተቆረጠበት። ቀድሞ ሰው በተጸነሰ ቁጥር ዲያብሎስ እየመጣ በጽንስ ይቆራኘው ነበረ። በጽንስ ይቆራኝና ወንድ ባረፈ ጊዜ መጥቶ እየታየ በጻዕረ ሞት 40 ቀን እያንፈራገጣቸው ይሞቱ ነበረ። ሴት በሞተች ጊዜ 80 ቀን ትፈራገጥ ነበረ። በማኅፀን ይቆራኝ ስለነበረ ማለት ነው። አሁን ግን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ማኅፀን ሲጸነስ የዲያብሎስ ርስት ስለሌለው ገንዘብ የሌለው ሰው ወይ ደግሞ ምን ማለት ነው ከሌላ ቦታ ርስት የሌለው ሰው ከሰዎቹ ርስቱን እንደማያድር የዲያብሎስ ርስቱ ኃጢአት ስለሆነ ኃጢአት በእመቤታችን ሰውነት ስለሌለ ርስት ስለሌለው ዲያብሎስ በእመቤታችን ሰውነት መጥቶ ይቆራኝ ዘንድ ኃይል አላገኘም።
ስለዚህ ቁራኝነት በእመቤታችን ማኅፀን ተወገደልን። እስኪ በሉ ቁራኝነት በሉ። በማን ተወገደልን? በእመቤታችን። ስለዚህ ብኪ ድኅነ ዓለም ወበወልድኪ ኮነ ሰላም። በአንቺ ዓለም ዳነ። በአንቺ ማለት በአንቺ ምክንያትነት፣ በአንቺ መሳሪያነት አካላትሽ ምክንያተ ድኅን ሆኖ በአንቺ ዓለም ዳነ። በአንቺ ዓለም ዳነ ማለት አንቺ መድኃኔ ዓለም ነሽ ወይም ደግሞ መድኃኔ ዓለምን ትተኪያለሽ ማለት አይደለም። በአንቺ ሥጋ መሳሪያነት ዓለም ዳነ። ወበወልድኪ ኮነ ሰላም፣ በልጅሽ ሰላም መጣልን፣ በሔዋን ሐዘን መጣ። ስለዚህ ነፃነት በማን በእመቤታችን ማኅፀን ተጀመረ። ያዕቆብ ዘስሩግ ሲናገር እንዲህ ይላል፣ ብላችሁ ስሙ። መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የእኛን ባርነት ያስወገደው እሱ ካሳ ክሶ ነው። ያ ካሳ የት እንደተጀመረ ልነግራችሁ ነው። ለምሳሌ ወደ በለስ የሄድንበት እግር ነበረ። እግራችን ወደ በለስ እየሮጠ ስለበደለ እግሩን ተቸንክሮ ካሰ። በለስን የቆረጥንበት የእጅ ዕዳ ነበረብን፣ እጁን ተቸንክሮ ካሰ። በለስን የበላንበት የሆድ ዕዳ ነበረብን፣ ደረቱን ተቸነከረ። ይህንን አደረገና ካሰ። ይህንን ካሳ የሚያደርግበትን ሥራ የት ጀመረው? ከእመቤታችን ማኅፀን። ያዕቆብ ዘስሩግ ምን ብሎ ተናገረ? ተመልከቱ። መስቀልን ሊታቀፍበት ክንድን ከሷ ማኅፀን ፈጠረ ይላል። እስኪ በሉ መስቀልን ሊታቀፍበት በሉ። ክንድን ከማን ማኅፀን ነው የሰራው? ከእመቤታችን ማኅፀን ሰራ፣ ለራሱ ማለት ነው። መስቀል ሊሸከምበት ትከሻን ከሷ ማኅፀን አዘጋጀ። ችንካል ሊቀበልበት ደረትን ከሷ ማኅፀን አዘጋጀ። ስለዚህ ነፃነታችን የተጀመረው ከሷ ነው። መሰረተ ሃይማኖት ወድዳ አሚን ግዛነ ኩሉ ዓለም፣ የዓለም ሁሉ የነፃነት ደብዳቤ፣ የሃይማኖት መሰረት፣ የእምነት ግድግዳ የምትባለው እመቤታችን ለዚህ ነው። ግዛናችን የተጻፈው ከሷ ነው። የሰው ነፃነቱ እገሌ ለተከበርከው አቶ እገሌ ከዛሬ ጀምሮ ከነበረብህ ዕዳ ነፃ ነህ እንደሚባለው ነፃነት እንደሚሰጠው አካላዊ ቃል የተጻፈባት የነፃነታችን መጽሐፍ ማርያም ይእቲ እመቤታችን ቅድስት ድንግል ማርያም ናት። እሷን የፈጠረልን እግዚአብሔር የተመሰገነ ይሁን። ስለዚህ አንዱ የመዳን ቀን የምንድን ነው? ክርስቶስ የተጸነሰበት ቀን የመዳን ቀናችን ነው። ድነት የተጀመረ በማኅፀን ነው። በሉላችሁ ይህንን እወቁ። ድነት የተጀመረ በየት ነው? በማኅፀን ነው። አሁን ስለዚህ ጌታ ምን አለ? የጥምቀት ዕለት ወደ ዮሐንስ ሊጠመቅ ሄዶ ዮሐንስን አጥምቀኝ ብሎት ዮሐንስ መጥምቅ ደግሞ አላጠምቅም፣ ባሪያ ከጌታው ደቀ መዝሙር ከመምህሩ ይጠመቃል እንጂ መምህር ከደቀ መዝሙር አይጠመቅም አይሆንም አለ። ታው እስመ ይደልወነ ከመ ንፈጽም ጽድቀ እስመ ከመዝ ተድላለነ፣ ጽድቅን ልንፈጽም ይገባናል አለው። ማቴዎስ ወንጌል ምዕራፍ 3 ላይ ጽድቅን ልንፈጽም ይገባናል። ይህን ሊቃውንቱ ሲተረጉሙት ጽድቅን ልንፈጽም ይገባናል ያለ ምንድን ነው? ትንቢተ ነቢያትን ልፈጽም ይገባናል። በሁለተኛ ትርጉሙ ምንድን ነው? በማኅፀን የጀመርኩትን ቸርነት ልፈጽመው ይገባኛል ማለት ነው። እስኪ በሉ በማኅፀን የጀመርኩትን ቸርነት በሉ ልፈጽመው ይገባኛል። ስለዚህ ነፃነት የተጀመረ ከእመቤታችን ነው። ቆይ ልንገራችሁ፣ ሰምታችኋል? አሁን አንድ ሰው የመብራት ይከፍላል አይደለም? የውሃ ይከፍላል፣ የሌላም ይከፍላል። በሌላ ቀን መስሪያ ቤቱ አልከፈልክም ቢለው ማስረጃው ምንድን ነው? በሉ እንጂ ተናገሩ፣ በሉ እንጂ ተናገሩ። ደረሰኙ ምን ተጽፎበታል? ከፍሏል በሉ እንጂ ከፍሏል የሚል ተጽፎበታል አይደለም? ዕዳችን እንደተከፈለ ደረሰኛችን እመቤታችን ናት። አምላክ የሰጠን ደረሰኝ ማለት ነው። እሷን ነው የምናሳየው ለዲያብሎስ። ድግም ዕዳ ይዞ ቢመጣ የምናምንቴ ዕዳ ይዞ ቢመጣ ይኸው ነፃ ለመሆናችንማ እናቱን ሰጥቶናል። እሱ ነፃ አውጥቶናል። የነፃነታችን መጽሐፍ ደግሞ እናቱን ሰጥቶናል። እሱ ነፃ አድርጎናል። የነፃነት ምልክት መስቀሉን ሰጥቶናል። በዕለተ ዓርብ እኮ ጌታችን መስቀል ተሸክሞ ወደ ቀራንዮ ሲሄድ እሱ ይጸውር ድደ ወይ ነብር ጠፈረ፣ ሰማይና ምድርን ተሸክሞ የሚኖር ጌታ ይዞ የሚኖር አጽንቶ የሚኖር አምላክ ያን መስቀል እንደ ሰውኛው ደክሟል፣ ግን በአምላክነቱ መሸከም አቅቶት አይደለም። ስምዖን ቀሬናዊ የሚባል ሰው አግዞታል። ያገዘው በረከተ እግዝእትነ ማርያምን በዮሐንስ እንደሰጠ በረከተ መስቀሉን በስምዖን በኩል ሊሰጥ ነው። መስቀሉን በዕለተ ዓርብ ያሸከመ መታገዝ ፈልጎ ሳይሆን ከተቀበለው መከራ መስቀሉ ብቻ ከበደበት፣ ከጠጣው ሐሞት፣ ከታገሰው ርኩስ ምራቅ፣ ከተቀበለው ግርፋት፣
ከተቸነከረው ችንካር የመስቀሉ ሸክም በልጦ ነው? ለምንድን ነው ያገዙት? ግርፋቱን ለምን አግዙኝ አላለም? ለምን ችንካሩን ተካፈሉኝ አላለም? መስቀሉ የታገዘበት ምክንያት መስቀሉን ለበረከት ሲሰጠን ነው። ዓርብ የሰጠን በረከት የነፃነታችን ምልክት አንዱ መስቀል፣ አንዲቱ እመቤታችን ናት። እነዚህን ነው ሰይጣን ሊነጥቀን የሚፈልግ። ይሁት ዲያብሎስ ተንኮሉን አያችሁት? ሁለቱንም ደረሰኝ እንደሚጠፋ አንዳንድ አላችሁ። አንዳንድ መስሪያ ቤት ይኖር ይሆን እንዴ? ከፍሎ ሲያበቃ ሰራት እንትን ባንክ ውስጥ እንዲህ ያለ ህግ አለ። ቆጥሮ የማይሰጥም ሌባ ነው፣ ቆጥሮ የማይቀበልም ምንድን ነው የሚባለው? ሌባ ነው የሚባለው ማለት ነው። ቆጥሮ የማይሰጥም ሊያጭበረብር ነው። ያኛውም ደግሞ ምን ሊያደርግ ነው? ወይ አልሰጣችሁኝም ሊል ነው፣ ወይ ትርፍ ቢያገኝ ይዞ ሊሄድ ነው ማለት ነው። ስለዚህ ያ ስለሆነ ሁሉም ህግ አለው። አንዳንድ መስሪያ ቤት ደረሰኝ ካልሰጠ ደግሞ ሊቀበል ነው ማለት ነው። ደረሰኝን ማጥፋት ሌብነት ነው። ክርስቶስ የሰጠንን የነፃነት ምልክት አትያዙ የሚለን መስቀሉን ጣሉት፣ እመቤታችን ጥሏት የሚል የነፃነት ደረሰኝ አይኖራችሁ፣ ደግማችሁ ባለዕዳ ሁኑ ማለቱ ነው። ይህ ምናምንቴ እግዚአብሔር በመስቀሉ ቀጥቅጦ ይጣልልን። በእኔ ቃል ሳይሆን በቅዱስ ጳውሎስ ቃል ወእግዚአብሔር አምላከ ሰላም ይቀጥቅጦ ለሰይጣን ታሕተ እገሪክሙ በኩሉ ጊዜ ሮሜ 16 ላይ ሲናገር የሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ሁል ጊዜ ቀጥቅጦ ይጣልላችሁ ብሏል። ቀጥቅጦ ይጣልልን በእውነቱ ማለት ነው።